የሚማልደው ነው አንዱ እንግዲህ አጨቃጫቅ። የሚማልደው በሚለው በነገራችን ላይ ግስ ነው። እዚያ ውስጥ የሚገቡ ቃሎች አሉ የሚያጨቃጭቁ። ማለደ፣ ይማልዳል፣ ያማልዳል፣ አማላጅ ኦልሞስት እኚህ ናቸው የሚያጨቃጭቁ። አሁን ወይ ጉድ አበበ በሶ በላ ቢባል በሶ በላ አበበ እያሉ ቃሉን እንዲህ የቀያየርክ እንደማውራት አንድ ግስ ነው፣ ግን የተለያዩ ቅጥያዎች ስለተቀመጡ አጨቃጭቋል። ኤኒዌይስ የሚማልደው የሚለው ቃል በእነዚህ ዝርዝር ቃላት መከራከሪያ ሆኗል። ሁለተኛው የሚለምነው ለመነ፣ ይለምናል። ሶስተኛው ደግሞ የሚያስታርቀው አስታረቀ፣ ያስታርቃል። አራተኛው የሚከራከረው ተከራከረ፣ ይከራከራል። አምስተኛ የሚወቅሰው ወቀሰ፣ ይወቅሳል። ስድስተኛው የሚፈርደው ፈረደ፣ ይፈርዳል። እነዚህ ናቸው ቃላቶች፣ ምንም አሻሚ አይደሉም። የሚማልደው የሚለውን እንግዲህ የመጀመሪያው ጥያቄ ከነዚህ ቃላት ውስጥ ሮሜ 8:34 የትኛውን ቃል ነው መሸከም የሚችለው? የትኛውን ደግሞ መሸከም አይችልም? የቱን ይቀበላል የቱን አይቀበልም? ይሄን ለመመለስ ብዙ ርቀት አንሄድም። ሁለት መሬት የረገጡ መርሆችን ነው የምንከተለው። አንደኛው መጽሐፍ ቅዱስ የተጻፈው በግሪክ ቋንቋ፣ በግዕዝም አይደለም፣ በአማርኛም አይደለም፣ በኦሮምኛም አይደለም፣ በእንግሊዝኛም አይደለም፣ በማንም ቋንቋ አይደለም የተጻፈው፣ በግሪክ ቋንቋ ነው። ስለዚህ የቃላትን ትርጉም ስንሰራ የስነ ፍታቴን ሕግ ተከትለን መጽሐፍ ቅዱስን ስንተረጎም የምንነሳው ወይም ስልጣን የምንሰጠው መጽሐፉ ለተጻፈበት ቋንቋ ነው እንጂ ከዚያ ቋንቋ ላይ ተወስደው ለተረጎሙ ቋንቋዎች አይደለም። ከግሪኩ በ6ኛው መቶ ክፍለ ዘመን አካባቢ ወደ ግዕዝ፣ ከዛ በ1870ዎቹ ደግሞ ከግዕዝ ወደ አማርኛ ተተረጎሙ። አሁንም የ1870ዎቹ እንዳለ ሆኖ ደግሞ 1954 ምንለው አሁን እጃችን ላይ ያለው መጽሐፍም ትርጉም ስራ ተሰራ። ከዛ ደግሞ በቅርቡ አዲሱ መደበኛ ትርጉም ብለን እሱም አለ። ስለዚህ አሁን ከግዕዝም ከአማርኛም ከአዲሱ መደበኛ ትርጉምም ከ1870ዎቹ አካባቢ የተተረጎመ 1954 ትርጉም ብለን እንደዛ አይነት ነገር ውስጥ አንገባም፣ አድካሚ ስለሆነ። ስለዚህ እነዚህ ሁሉ የትርጉም ስራ የሰሩት በዋነኛነት ከምን ቋንቋ ከተጻፈው? ከግሪክ። ስለዚህ ወደ ግሪኩ ነው የምንሄደው። አንዱ መርህ ይሄ ነው። ሁለተኛው ደግሞ መርህ አውደ ንባቡ ምንድነው? ኮንቴክስት ኦሪየንትድ መሆን ስላለበት፣ አውደ ገብ መሆን ስላለበት የሮሜ ምዕራፍ 8 አውዱ ምንድነው ግን የሚያወራው? ከቁጥር 1 ጀምሮ እስከ ቁጥር 39 ምንድነው እያስተማረን የመጣው ጳውሎስ? ደጋግሜ ልላችሁ እንደሞከርኩት የድነታችን ምን መሆን ነው? መረጋገጥ፣ የእኛ መጠበቅ። የሚያከራክረን የሚያጠራጥረን ነገር የለም ድነታችንን ስናስብ። ለዚህ ደግሞ ማስረጃዎቹ 1 2 3 ብሎ ነው እየነገረን ያለው። ይሄ ነው ኮንቴክስቱ። ስለዚህ ይህንን አውድ ያገናዘበው ቃል የትኛው ነው የሚለው ሁለተኛው መፈተሻችን ይሆናል ማለት ነው። እንግዲህ ግሪኩ ምን ይላል ነው? ግሪኩ ኤንቱካኖ የሚል ቃል ነው ያለው። ኤንቱካኖ ግስ ነው። ይሄ ኤንቱካኖ የሚለውን የግሪክ ቃል በነገራችን ኤን እና ቱካኖ ነው፣ ሁለት ቃል ነው አንድ ላይ የመጣው። ኤንቱካኖ የሚለውን የግሪክ ቃል ግዕዙ ወይ ተዋቅስ በእንቲአነ ነው የሚለው። ወይ ተዋቅስ በእንቲአነ ማለት ለኛ ይከራከራል እንደማለት። የ1870ዎቹ እትም ደግሞ ያስምረናል የሚል ቃል አድርጎ ነው የተረጎሙ። የ1954 እትም አሁን ተጠቅመን እየተማማርን ያለነው ደግሞ የሚማልደው አይደል የሚለው፣ የሚማልደው ነው የሚለው። ሌላው ወደ ሌላ ቋንቋ ስንሄድ ለምሳሌ የኦሮምኛው መጽሐፈ ቁልቁሉ እግዚአብሔርን የሚለምንልን ነው የሚለው ቃል በቃል ዋቀዮ ኑፍ ከደቴ የሚለምንልን የሚል ቃል ነው የሚጠቀሙ። ኬጄቪ የኪንግ ጄምስ ቨርዥን ደግሞ እንግሊዝኛ መጽሐፍ ቅዱስ who also makes intercession for us ነው የሚለው። ኢንተርሴሽን የሚል ቃል ነው የሚጠቀሙ። ኢንተርሴሽን የሚለውን የእንግሊዝኛ ቃል በአማርኛ መዝገበ ቃላት ስትተረጉሙት አማላጅ የሚል ነው ያለው። ከነዚህ ሁሉ ግን ለየት ያለ አንድ እትም አለ። በ2000 ዓመተ ምህረት አካባቢ የታተመ 80 አሐዱ የሚባለው መጽሐፍ ውስጥ የሚፈርደው ተብሎ ተተርጉሟል።
ስለዚህ እነዚህ ሁሉ ቃላቶች በዚህ ሂደት የመጡ ናቸው። ኦኬ ያስምረናል፣ ይከራከራል፣ የሚማልደው የሚፈርደው እግዚአብሔርን የሚለምንልን አዲሱ መደበኛ ትርጉም ደግሞ ይማልዳል የሚል ቃል እንግሊሽ ባይብል ኢንተርሴሽን የሚል ከነዚህ ሁሉ እትሞች ብቻውን ተነጥሎ በልዩነት የተቀመጠው የሚፈርደው የሚለው በ2000 ዓመተ ምህረት አካባቢ የታተመው ወይም 80 አሐዱ በመባል የሚታወቀው ንትርኩን ለማሳጠር ሌሎቹ ቃላት ሁሉ በመጠኑም ቢሆን ከግሪኩ ኤንቱካኖ ጋራ ስለሚቀራረቡ ለምን ክፍሉ ውስጥ የሚፈርደው የሚለውን ቃል አስገብተን ብናነብስ በተለይ ለዚህኛው ኦዲየንስ ሮሜን እንዳለ የተማርን ስለመጣ ምዕራፍ 8ን ደግሞ ቅድም ስላየነው የሚፈርደው የሚለውን ቃል ከተን ብናስገባ ክፍሉ ይሸከመዋል ወይ? የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚፈርደው ብንል የሚፈርደው ክርስቶስ ኢየሱስ ነው ብንል ምንድነው የሚፈጥረው? መወዛገብ ነው። ባያወዛገብ እሰየው አይደለም። ባያወዛገብ ካወዛገበን አስቸጋሪ ነው። ሮሜ 8 የሚፈርደው የሚለውን ቃል መሸከም አይችልም። ሙሉ ምዕራፉ ይናጋል እሱ ቃል ከገባ። እንዴት? ለምንድነው የሚናገው? ዮሐንስ 3:17 እንግዲህ ልብ አድርጉ ጳውሎስ የሚኮንንስ ማን ነው ካለ በኋላ የጠቀሰው ምን ነው? ሞት፣ ቀጥሎስ ትንሣኤ፣ ቀጥሎስ በአብ ቀኝ መቀመጡ፣ ከዚያስ የምልጃ ጉዳይ አይደለም። ስለማን ነው ይሄ ሁሉ የሚያወራው? ስለ ኢየሱስ ክርስቶስ ነው። ሮሜ 8 ላይ መድኃኒታችን ኢየሱስ ክርስቶስ በዚህ አይነት ስራዎቹ መጠቀሱ ለምን አስፈለገ? እኛ መዳናችን ምን እንደሆነ እንድናውቅ፣ የተረጋገጠ እንደሆነ እንድናውቅ። ስለዚህ የሚፈርደው ካለን ከተቀረው የምዕራፉ ትምህርት ጋር መርጅ ያደርጋሉ ወይ? አያረጋም። ዮሐንስ 3:17 ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። ድነትን አስመልክቶ የልጁን ሚና በዚህ ክፍል ውስጥ ሲነግረን እንዲፈርድ አይደለም የመጣው ይላል። በክርስቶስ ኢየሱስ ያመኑት ላይ የቀረ ወደፊት የሚያሳስብ እግዚአብሔር ወልድ በእነሱ ላይ የሚያወርደው አንዳችም የፍርድ አይነት የለም ማለት ነው። እንደዛማ ከሆነ መስቀሉ ሁሉ የተሰራውም ስራ በእግዚአብሔር ፊት ዋጋ ያጣል ማለት። ስለዚህ ፍርድ የቀረው ወይም የሚፈርድ የሚል ቃል ስንቀጥ ኢየሱስን ምን እያደረግነው ነው? ፈራጅ እያደረግነው ነው። ስለዚህ የሚፈርደው ማላይ ነው ታዲያ የሚል ጥያቄ ሲነሳ ሁለት መልሶች ነው ሊመጡ የሚችሉት። አንደኛው በእነዚሁ ላይ ሊፈርድ ይችላል ተመልሶ። ለምን እንዴ? በስርዓቱ በስራ በቅድስና ተጠንቅቀው ካልኖሩ መጨረሻ ላይ ፊት ሊነሳቸው ይችላል። ስለዚህ ይፈርድባቸዋል ነው አንድ ኦልተርኔቲቭ። አይ እንደዛ እንኳን ማለት አይደለም እና እንዴት ማለት ነው? አይ በሌሎች ሰዎች ላይ ስለናንተ ይፈርድባቸዋል። እነማን ናቸው እነኛ ሰዎች? እኛን እንደው ያስቸገሩን የተፈታተኑ እነኛ ሰዎች እነማን ናቸው? ያው የሚኮንን ስለሚል የሚቃወም ስለሚል ሰይጣን ሊሆን ይችላል። ሌሎች ደግሞ በዚህ በክርስትና ውስጥ ያልሆኑ በውጭ ያሉ የክርስትና ጠላቶች ሊሆኑ ይችላሉ። ስለናንተ እነሱ ላይ ይፈርዳል። አይ ኢየሱስ በዚህ ክፍል ውስጥ እነሱን አይደለም ጠላት አድርጎ ያስቀመጠው። ኦኬ መንፈሳዊ ውጊያ አይደለም ቦታው፣ ወይም በውጭ ባሉት ዘንድ ለሚመጣው ጥላቻ የተሰጠ መንፈሳዊ ምላሽ አይደለም። ፍርድ የቀረው በክርስቶስ ኢየሱስ ላይ ባላመኑት ላይ ነው እንጂ ባመኑት ላይ የቀረ ፍርድ የለም። ዮሐንስ ምዕራፍ 3 እዚሁ ቁጥር 18 ላይ በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ምን ሆኗል? ተፈርዶበታል ይላል። ካስታወሳችሁ ምዕራፍ 2 ምዕራፍ 3ን ስንማማር ሁለት አይነት ፍርዶች አሉ ብለናል መጽሐፍ ቅዱስ ውስጥ። አንደኛው የነጩ ዙፋን ፍርድ የሚባለው ነው፣ ራእይ ምዕራፍ 20 ላይ ያለ። ሁለተኛው የክርስቶስ የፍርድ ወንበር የሚባል አለ። ሁለቱን ለይቶ ነው መጽሐፍ ቅዱስ የሚያስተምረን። ለምሳሌ ራእይ 20 ቁጥር 11 ላይ ታላቅና ነጭ ዙፋንም በእርሱም ላይ የተቀመጠውን አየው፣ ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸው። ሙታንንም ታናናሾችንና ታላላቆችን በዙፋን ፊት ቆመው አየው፣ መጽሐፍትም ተከፈቱ። ፕሉራል ነው፣ መጽሐፍትም ነው የሚለው። ሌላ መጽሐፍም ተከፈተ፣ ሁለተኛ መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ ነው። ይሄ የተከፈተው ሁለተኛው መጽሐፍ የምን መጽሐፍ ነው? የሕይወት መጽሐፍ ነው። ሙታንም በመጽሐፍት ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ ይላል።
ስለዚህ የነጩ ዙፋን ፍርድ ስማቸው በሕይወት መዝገብ ላይ ተጽፎ ያልተገኙ ሰዎች ፍርድን ከማን የሚቀበሉበት ነው? ከእግዚአብሔር የሚቀበሉበት ዘላለማዊ የሆነ ቁጣ በኃጢአትና በኃጢአተኞች ላይ እግዚአብሔር የሚያወርድበት የሚበይንበት ነው ይሄ ፍርድ ማለት። ይሄ የነጩ ዙፋን ፍርድ አሁን በክርስቶስ ኢየሱስ ያመኑትን አይመለከታቸውም። ሃሌሉያ! ለምንድን ነው የማይመለከታቸው? በዚህ ፍርድ ፊት ቆመው ሊወርድባቸው የተገባው ያ ቁጣ በእነሱ ምትክ በማን ላይ ወርዷል? በክርስቶስ ኢየሱስ ላይ ወርዷል። ስለዚህ አሁን በክርስቶስ ኢየሱስ ላሉት ምን የለባቸውም? ኩነኔ የለም። መቼ? አሁን። አይ ለወደፊት ነው በነጩ ዙፋን ፍርድ እንደሌላው ተሰልፈው ነው ፍርዱ የሚለዩት። ኖ፣ አሁን የለብንም። አሁን እርግጠኞች ነን። ጳውሎስ በሮሜ 8ም ደጋግሞ እያሰረጸልን ያለው ነገር የነጩ ዙፋን ፍርድ አያሳስባችሁ፣ ስለናንተ የታረደ የሞተ የተቀጣ የተገለለ አለ፣ ስሙም ኢየሱስ ነው እያለን። ይሄ ነው የመጀመሪያው የዙፋን ፍርድ። ሁለተኛው የክርስቶስ የፍርድ ወንበር። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን የሚጠቀመው ቃል ራሱ የተለየ በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል። ሁላችን፣ ማንን ጨምሮ? እኔን ጳውሎስን ጨምሮ እያለ ሮሜ 14:10 አንተም በወንድምህ ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለን። እኛ ወንድሞች እንቆማለን። ስለዚህ ሁለተኛው የክርስቶስ የፍርድ ወንበር ነው። እሱ ደግሞ እኛን ይመለከተናል። በክርስቶስ ኢየሱስ አምነው የጸደቁ ሰዎች የሚሰለፉበት የክርስቶስ የፍርድ ወንበር የሚባል አለ። ይሄንን ደግሞ የፍርድ ወንበር መጽሐፍ ቅዱስ ሲናገር የብድራት ፍርድን ነው፣ ስለ ስራችን ሽልማትን የምንቀበልበት ነው እንጂ አይ ከዚህ በኋላ በዚህ ምክንያት በክርስቶስ ኢየሱስ አጽድቄህ ነበር፣ አሁን ግን ያንን ጽድቅ አቋርጫለሁ፣ ስለዚህ ቶሎ በል ወደ ገሃነም የሚልበት አይደለም። ከነጩ ዙፋን ፍርድ ተነጥለናል። ስማችንን ከነኛ መጽሐፍት ውስጥ ፈልጎ ሰርዞታል። ደግሞ በሕይወት መጽሐፍ ላይ ጽፎታል። እዛ ተነቅለን እዚህ ተሰክተን ነው፣ እዚያ ተሰርዘን እዚህ ተጽፈን ነው። ራሳችንን አልሰረዝንም፣ ራሳችንን አልጻፍንም። እንድንሰረዝም እንድንጻፍም ያበረከትነው አንዳች አስተዋጽኦ የለም። የሆነው ሁሉ የሆነው በማን ነው? በኢየሱስ ክርስቶስ። ክብር ለበጉ ይሁን። የእርሱ የፍርድ ወንበር ግን ይመለከተናል፣ እኛን ወንድሞችን ይመለከተናል። የብድራት ፍርድ ስለሆነ ማለት። ስለዚህ ይፈርዳል የሚለውን ቃል ካስገባን ሙሉ የድነት ትምህርት ይናጋል። ከኔ ጋር ናችሁ አይደለም? ሙሉ ነው ሼክ የሚያደርገው ማለት ነው። ማን ላይ ነው የሚፈርደው? ለምንድን ነው የሚፈርደው? ሁለተኛው ደግሞ የሚማልደው ከሚለው ቃል ይልቅ የሚፈርደው የሚለውን ካስገባን በአብ ቀኝ ከተቀመጠ በኋላ ለምንሰራው ኃጢአት ዋስትና እናጣለን። በማን ፊት ሄደን ምህረትን ፍለጋ እናዘዛለን? በሞቱ ከታረቀን በኋላ ለምንሰራው ኃጢአት የሚያስታርቀን ከሌለ ይልቅ የሚፈርድ ከሆነ ያለው መዳናችን በሙሉ ውጥንቅጡ ይጠፋል። ለምንድን ነው ታዲያ በመስቀሉ ማምነው? ለምንድን ነው ኢየሱስን የምከተለው? ለምን? ምክንያቱም ስለ ነገ እርግጠኛ አይደለሁማ። ነገር ግን የሚማልደው የሚል ቃል ከሆነ የተቀመጠው የሚያስታርቅ ከሆነ ትርጉሙ ከአብ ጋር የሚያግባባ ከሆነ ትርጉሙ በአብ ቀኝ ከተቀመጠ በኋላ ለምሰራው ኃጢአት ዋስትና አለኝ። ይሄን ደግሞ መጽሐፍ በግልጽ ይነግረናል። ቅድም ምንድን ነው ያልነው? ጳውሎስ ቁጥር 34 ውስጥ ክርስቶስንና ስራውን ለድነታችን ዋስትና እንደሆነ ሲያብራራ ታዲያ የሚኮንን ማን ነው ብሎ በመጠየቅ ነው የጀመረው። የሚኮንን ማን ነው ካለ በኋላ ሶስት መልስ ሰጠን። ክርስቶስ ምን ሆኖላችኋል? ሞቶላችኋል። ክርስቶስ ተነስቶላችኋል። ክርስቶስ አሁን በአብ ቀኝ ተቀምጦላችኋል። ይህም ብሎ ደግሞ አይጨርስም። አሁን በአብ ቀኝ ከተቀመጠ በኋላ ለምትሰሩት ኃጢአት ዋስትና እንዳላችሁም እንድታውቁ ደግሞ ስለኛ በአብ ፊት ይማልድልናል። ክብር ለእግዚአብሔር ይሁን። ስለዚህ ምልጃ ከዚህ አልፎ ተለጥጦ ሊያጨቃጭቀን አይገባም።